የእጁጅና መእጁጅ ይገኛሉ። አላህ ከሚያውቀው አንድ ቦታ ላይ ዙልቀርነይን የሚባል ንጉሥ ዘግቷቸው ነው ያሉት። እነዚህ የእጁጅና መእጁጅ ግን ነቢያችን ሰለላሁ ዐለይሂ ወሰለም ሁሌም ይሄን ነገር ለመክፈት ሁሌም ይሞክራሉ ይላሉ። ለመብሳት ነቅብ ለማድረግ ይጥራሉ። የመጀመሪያው መበሳት የተከሰተው በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው። وفي صحيح البخاري من حديث ام المؤمنين زينب የነብዩ ታላቅ ሚስት የምእመናን እናት ምን ትላለች? قالت دخل عليها النبي صلى الله عليه وسلم فزعا አንዴ ነብዩ ሰለላሁ ዐለይሂ ወሰለም ደንግጠው ወደኔ ወዳለውበት ክፍል ገቡ ትላለች። وفي روايه በሌላ ሪዋያ استيقظ النبي صلى الله عليه وسلم من النوم محمرا وجهه ከንቅልፋቸው ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸው የቀላ ሲሆን ተነሱ ትላለች። يقول እያሉ ነበር። በጣም የደነገጠ ሰው ፊት ይታይባቸዋል። لا اله الا الله لا اله الا الله ويل للعرب من شر قد اقترب ለዓረቦች ይላቸው ያቀናባቸው ስላለ መጥፎ ነገር አሉ። فتح اليوم من ردم يأجوج ومأجوج مثل هذه ዛሬ ሌሊት ከየእጁጅና መእጁጅ ከተዘጉበት አጥር እችምታሃል ዛሬ ሌሊት ተከፈተ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የእጁጅ ወመእጁጅ አሁንም ያን ለመክፈት እየጣሩ ነው ያሉት። ነቢያችን ሰለላሁ ዐለይሂ ወሰለም ሁሌ እንደሚሞክሩ ሲገልጹልን ምን ይላሉ? እነ የእጁጅ ወመእጁጅ ለيحفرون السد كل يوم የእጁጅና መእጁጅ ይሄን ግርዶሽ ለመብሳት በየቀኑ ይቆፍራሉ። حتى اذا كادوا يرون شعاع الشمس ፀሐይንም ለማየት ሲቃረቡ ጫፍ ሲደርሱ قال الذي عليهم ارجعوا فستحفرونه غدا በእነሱ ላይ የተወከለው መሪያቸው ምን ይላል? ተመለሱ ነገ ትከፍቱታላችሁ ይላቸዋል። فيعودون إليه كأشد ما كان ሲመለሱ ግን አላህ ዙሮ ይገጥመውና የቆፈሩትን ሁሉ እንዳዲስ ከዛም የጠነከረው ነው ያገኛቸዋል። حتى إذا بلغت مدتهم وأراد الله عز وجل أن يبعثهم إلى الناس اللهم ودسوا ሊልካቸው በፈቀደ ጊዜ የሱ ውሳኔ ሲመጣ የጊዜ ገደባቸው ሲጠናቀቅ ሐፈሩ ይቆፍራሉ። حتى إذا كادوا يرون شعاع الشمس የፀሐይን ብርሃን ማየት ሲቃረቡ قال الذي عليهم በእነሱ ላይ የተወከለው ግለሰብ ምን ይላል? ارجعوا ተመለሱ فستحفرونه غدا ነገ ትቆፍሩታላችሁ ኢንሻአላህ አላህ ይፈቀደ እንደሆነ ይላል። ኢንሻአላህ ከምትል ከአላህ መሺአ ጋር ድርጊቱን አስተሳሰረው። ይሄኔ ከፍቱታል። የቁል ነብዩ ምን ይላሉ? فيعودون إليه ነግበ በነጋው ሲመለሱ وهو كهيئاته እንደነበረው ሆኖ ያገኙታል። ልክ ጫፍ ላይ እንዳደረሱት የቁል ነብዩ ሰለላሁ ዐለይሂ ወሰለም ከፍተውት ወደ ፍጡራን ይወጣሉ ይላሉ። አላህ ይናወጣጣቸውን ቁርአን ላይ ሲገልጽልን እንዲህ ይለናል። حتى إذا فتحت يأجوج ومأجوج يأجوجنا مأجوجم ግርዶሽ በተከፈተ ጊዜ وهم من كل حدب ينزلون እነሱ ያኔ በመሬት ኮረብታዎች ሁሉ የሚዘምቱ ይሆናል ይለናል አላህ Subhanahu Wa Ta'ala። من كل حدب ينسلون ሁሉ ከተማ ነው የሚገቡት። በተራራው በሸንተረሩ በሁሉ ነው ይመጣሉ ይላል። ያ ግዙፍ ቁጥር መሬትን መጡ ያለብሳታል። በጣም አስፈሪ ነው። ይህም ክስተት ሲከሰት አላህ ምን አለ? وقترب الوعد الحق ትክክለኛው ቀጠሮ ደረሰ። ቂያማ ልደርስ ነው። ትልቁ መገለጫ ተከሰተ ይለናል አላህ Subhanahu Wa Ta'ala። ነቢዩላህ ዒሳ ዓለይሂ ሰላም አላህ Subhanahu Wa Ta'ala ልክ እነሱ እንደወጡ ወህይ ያወርድላቸዋል። ያ ዒሳ እኒ ቀድ በዐስቱ ቀውመን እኔ ወደ እናንተ ፍጥሮችን ለቅቄያለሁ። ላ የዳኒ ሊአሐድን ቢቂታሊሂም እነሱም መጋደል ማንም የማይሳካለት የሆነ ፈሐርዝ ዒባዲ ለጡር ወደ ተራራ ባሮችን ይዘውጣ ይላቸዋል። ወደ ተራራ ይወጣሉ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሙእሚኖች እንዳሉ ተራራ ላይ ወጣው ይሰፍራሉ። ሌሎችን ግን ያው እየተከተሉ ይገሏቸዋል።
مريتون وطو يورطال كما في صحيح مسلم يقول النبي صلى الله عليه وسلم ويبعث الله يأجوج ومأجوج وهم من كل حدب ينسلون الله يأجوجنا مأجوجن ወደ መሬት ይልካቸዋል እነሱም ጋራ ሸንተረሩን ይሞሉታል ويمر أوائلكم على بحيرة الطبرية እንግዲህ እነዚህ በሰልፍ ተንጋግተው ሲመጡ የመጀመሪያዎቹ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም بحيرة الطبرية ትልቅ ወንዝ አለ ፓኪስታን አካባቢ በዛ ያልፋሉ فيشربون ما فيها ወንዙን እንዳለ ይጠጡታል ብዛታቸውን ተመልከት ወንዙን እንዳለ ይጠጡታል ويمر آخرهم ከዛም የመጨረሻዎቹ ሲያልፉ فيقولون ምን ብለው ይላሉ አንድ ላይ እኮ ነው ያሉት የመጀመሪያዎቹ ወንዙን ጠጣው ታልፈዋል መጨረሻ ያሉት ሲደርሱ መሬቱ ረጥቦ ያገኙታል ምን ይላሉ لقد كان بهذه مرة ماء እዚህ አካባቢ እኮ ውሃ ወንዝ ነበር ይላሉ ወንዙን እስኪደርቅ ጠጣውት የመጀመሪያዎቹ ያልፋሉ የመጨረሻዎቹ እስከማያገኙት ድረስ እንዴት ብዙ ናቸው መሬት እንዲያዳረሱ ይመጣሉ በጣም ከሃዲ ፍጥሮች ናቸው ይሉናል ነብዩ ሰለላሁ ዐለይሂ ወሰለም لقد قتلنا من في الارض መሬትን ያለውን እየገደሉ ይመጡና ምን ይላሉ መሬት ላይ ያለውን ህዝብ እኮ ጨርሰናል ሐሉም فلنقتل من في السماء በሉኑ ሰማይ ላይ ያሉትን ፍጡራን እንግደል ይላሉ አዑዙ ቢላህ ከዛ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም فيرمون بنشابهم ቀስቶቻቸውን ጦሮቻቸውን ወደ ሰማይ ይወረውሩታል ሰማይ ያሉት ሊገሉ እኮ ነው ሲወረውሩት فيرد الله عليهم نشابهم مخدودة دما ይላሉ አላህ ሊፈትናቸው ቀስቶቻቸውን ደም ነክሮ ይልክላቸዋል ጦሮቻቸውን ደም ቀብቶ ይልክላቸዋል ሰው እንደገደሉ እንዲያስቡ فيقولون ምን ብለው ይላሉ እነዚህ قهرنا أهل الأرض وعلونا أهل السماء መሬት ላይ ያለን ተቆጣጣር ነው ሰማይ ላይ ያለንም ገለናቸዋል ይላል ያ አላህ እንዲህ አይነት መሬትን የሚበክሉ ሰዎች ናቸው ነብዩላህ ኢሳና ሙእሚኖቹ በየእጁጅና መእጁጅ ይከበባሉ ተራራ ላይ እንደወጡ ነው ይራባሉ የሚበሉት ያጣሉ يقول النبي ነብያችን ምን ይላሉ حتى رأف الثور ይላሉ የበሬ ራስ እንኳን ከብዙ ሽብር የበለጠ ውድ ዋጋ የሚሆንበት ዘመን ይመጣል ምን ይብሉ የበሬ ራስ ስጋ የለውም ያ እንኳን የሚወደድበት ጊዜ ይሆንባቸዋል በጣም ይቸግራሉ መውጫው ታዲያ ምንድነው ነብዩላህ ኢሳ ታላቁ ነብይ የመርየም ልጅ እጃቸውን ከሙእሚኖቹ ጋር ሆነው ዱዓን አዳማጭ ወደ ሆነው ጌታ ያነሳሉ ያ ረቢ ያ አላህ ይማጸኑታል ነብዩ ምን ይላሉ ወይርገቡ ነብዩላህ ኢሳ ወአስሐቡ አላህን ይማጸናሉ ፈዩርሲሉላህ አላህ ዱዓቸውን ይቀበላል ታላቅ ነብይ ናቸው ከሳቸውም ጋር ጀግና ሙእሚኖች አሉ የነዚህን ዱዓ አላህ ይቀበላል ወቃለ ረብኩም እድዑኒ አስተጅብ ለኩም እሺ እላችኋለሁ ዱዓ ያደርጋሉ አላህ መልስ ይሰጣል فيرسل الله عليهم النغف في رقابهم አላህ ችሎታውን ሊያሳይ ነገፍ ትንሽ ትልቅ ነው ባንገቶቻቸው ላይ ትልልክባቸዋል ይላሉ فيصبحون فرسا አላህ እንደዚህን ግዙፍ ፍጥሮች ወንዝ የመጀመሪያዎቹ ወንዝ ጠጣው የሚያልፉ ግዙፍ ፍጥሮችን በትንሽ ትንኞች ይገላቸዋል በትንሽ ትሎች ያጠፋቸዋል فيصبحون فرسا النبي صلى الله عليه وسلم እንዳለ ያልቃሉ አይ قتل كموت نفس واحدة ልክ እንደ አንድ ነፍስ ይጠፋሉ ያ ብዙ ቁጥር ያለው ፍጡር በቁጥር የማይገለጥ ፍጡር አንዴ አላህ ይጨርሳቸዋል وفي رواية በሌላ ዘገባ ነብዩላህ ኢሳ ተራራው ላይ ሙእሚኖች ጋር ቆመው ያሉ ድምጽ ሲረጋጋ ይሰማሉ ምን ይላሉ ከናንተ ማህል ሄዶ የሚያይልን አለ እንደ የእጁጅና የመእጁጅን ጉዳይ ይላሉ ከነዚህም ውስጥ አንድ ሙእሚን እኔ ይላል ራሱን መስዋዕት ሊያደርግ ቢይዙት ይበጣጥሱታል ሄጄ ግን አይችልም ታብሎ ራሱን ሸሂድ ሊያረግ ወስኖ ከሙእሚኖቹ ተነጥሎ ወደታች ይወርዳል فيخرج وهو مستعد للقتل والهلاك فيرى هذه المعجزة
ይህን የአላህ ስብሓነሁ ወተዓላ አስገራሚ ተአምር ያያል። ፈየርጅዑ ሊነቢዩላህ ዒሳ ወዩናዲ ዐለይህ እሱና ጓደኞቹ ነቢዩን ይጣራል። አብሽሩ እናንተ ሙእሚኖች አብሽሩ፣ ለቀድ አህለከ አላሁ የእጁጀ ወመእጁጅ አላህ ስብሓነሁ ወተዓላ የእጁጅና መእጁጅን እንዳለ አጥፍቷቸዋል፣ አብሽሩ ይላቸዋል። ሱብሓነል ቃዲር ሀያሉ አላህ እነዛን ፍጡሮች በትንኝ ያጠፋቸዋል። ነቢዩላህ ዒሳ ዓለይሂ ሰላም ሰሓቡ ጓደኞቻቸውን ይዘው ወደ መሬት ይወርዳሉ። ሲወርዱ ግን አሁንም ሌላ ችግር ይገጥማቸዋል። ثم يهبط نبي الله عيسى واصحابه الى الارض فلا يجدون في الارض موضع شبر الا ملأه زهامهم ونتنهم አሉ ነቢያችን ንግግራቸውን ሲከተሉ። ነቢዩላህ ዒሳ ባልደረቦችን ይዞ ወደ መሬት ሲወርድ የእጁጅና መእጁጅ በሬሳ ሞልተውት ያሉ። ከዚህም አልፎ ዘሃሙሁም የነሱ ስባቸው መሬት ላይ ተበክሎ ያዩታል። ግዙፍ ወፍራም ናቸው አካላቸው። ሲሞቱ አካላቸው ይፈርስና መሬቱ በስብ ይሞላል። በጣም ግዙፍ ፍጡር ናቸው። በጣም ወፍራሞች ናቸው። ነቢዩላህ ዒሳውንስ ምን አማራጭ አላቸው? በህይወት እያሉ በላ ሙተውም በላ የሆኑ ፍጡሮች ወደ አላሁንም እጃቸውን ከሰሃቦች ከባልደረቦቻቸው ጋር ሆነው እጅ ያነሳሉ። ያ ረብ ጠሂር ለና አልአርድ ጌታችን መሬትን አጽዳልን ይላሉ። እነሱማ ማንሳት አይችሉም። የመስባታቸው የመወፈራቸው የመብዛታቸው እንዴት አድርገው ያጽዱት? አላህ ይህን ዱዓቸውን ይቀበላል። ፈዩርሲሉ ላሁ ጠይረን ከአዕናቂል ቡኽት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ቡኽት ማለት አንድ ግመል ነው፣ የግመል አይነት አንገቱ ረዥም የሆነ እንደዛ ረዣዥም አንገት ያላቸው ግዙፍ የሆኑ አዕዋፋትን ይልካል። በጣም ግዙፍ የሆኑ እነዛን ግዙፍ ኃይሎችን መሸከም የሚችሉ ሌላ ፍጡር አላህ ይልካል። ያ አላህ ምን አይነት ተአምር ነው የሚከሰተው? ሙእሚኖች እያዩአቸው እነዚህ ሰዎች ፈተሕሚሉኩም ፈተጥረሑም ሐይሱ ሻአ አላህ እነዚህ አዕዋፋቶች ተሸክመው አላህ ከፈቀደው ቦታ ወስደው ይወረውራቸዋል። አሁንም አልጸዳም። ثم يرسل الله مطرا الله ኃይለኛ ዝናብ ይልካል። فيغسل الأرض حتى يتركها كالزلقة መሬት ልክ እንደ መስታየት አላህ አጽድቶ ይተዋታል። ዝናብ ይልካል፣ መሬት እንደ አዲስ ትታጠባለች። ያውላ ፈተና በቃ የእጁጅና መእጁጅ ፍጻሜያቸው ደረሰ። ከዚህ በኋላ ግን አላህ ስብሓነሁ ወተዓላ ለፍጡራን ትንሽ የደስታ የረፍት ጊዜ ይሰጣል። ዘመኑ ዒሳ ዓለይሂ ሰላም የሚማርክ የነቢዩላህ ዒሳ ዘመን መሬት ላይ ይከሰታል። ጣፋጭ ማራኪ የሆነ ህይወት በፍጡራን ላይ ያልፋል። እንደዛ አይነት ህይወት መሬት ታይቶ አይታወቅም። አላህ ከዚህ ሁላ ፈተና በኋላ ነቢዩላህ ዒሳና የሳቸው ባልደረቦች የሚኖሩት ጣፋጭ ህይወት መሬት ላይ ይስተናገዳል። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ይህን ክስተት ሲገልጹ ምን ይላሉ? ጡባ ሊዐይሽን በዐደል መሲሕ ከነቢዩላህ ዒሳ ከመሲሕ ከኢየሱስ በኋላ ላለው ህይወት ምን ያምር! ጡባ ሊዐይሽን በዐደል መሲሕ ዩእዘኑ ሊሰማኢ ፊል ቀጥር ሰማይ እንድታዘም ትታዘዛለች። ወዩእዘኑ ሊልአርድ ፊነባት መሬት እንድታወጣ ቡቃያዋን አዝመሯን ትታዘዛለች። ሐታ ለው በዘርተ ሐበተን ዐለ ሰፋ ለነበት አሉ ረሱል። አንተ ድንጋይ ላይ ደረቅ ድንጋይ ላይ ምግብ እንኳ እህል ብዘራ ይበቅልልሃል። መሬት ከማብቀሏ የተነሳ ወላ ተሻሑን ወላ ተሓሱድ ወላ ተባጉድ መተሐሒስድ የለ፣ መጠላላት የለ፣ ምቀኝነት የለ፣ ቀልብም መሬትም ይጸዳል። يا الله ميامر هيوت ينورالو. وفي رواية في مسند أحمد وصححه الألباني من حديث أبي هريرة قال النبي صلوات ربي وتسليماته عليه نبي يحشمني لالو فيهلك الله في زمانه بنبي الله عيسى زمنكو الملل كلها إلا الإسلام ديني تبالا حيمانوتي تبالا الله يتأفال اسلم الناس كر وتقع العمنة على الأرض مريت لي سلام سفنال حتى ترتع الأسد مع الإبل والنمار مع البقر والذئاب مع الغنم. يا الله أنبسا كجملوش قا عبرو يولالا
ግመሉ እዚህ ሳር ይግጣል፣ አንበሳ እዚህ ስጋውን ይበላል። አይበላሉም፣ አብረው ይቀመጣሉ። ወኒማሩ መዐል በቀር ነብር ደግሞ ከከብቶች ጋር አብሮ ይውላል። ወዚአቡ መዐል ገነም ተኩላ ከፍየል በግ አብረው ያሳልፋሉ። ወየልዐቡ ሲብያኑ ቢልሐየቲ ላ ተضሩሁም ሕፃናቶች በእባብ ይጫወታሉ፣ እባቡ አይነድፋቸውም ይላል።